እትዬ የምነግሩት ትልቅ ዜና አለኝ። ምንድነው እሱ? ያቺ ተኩላ ራሷን ልታጠፋ ነበር። ኑሐሚን አሁን ውጪ ስልክ ስታወራ ነበር ከአባቷ ጋር። ወደ ጫካ ወርዳ ራሷን ልታጠፋ ነበር። ግን እንዴት ሳታጠፋ እንደተመለሰች ነው እንጂ። እሷ ሰው ሳታጠፋ መች ትጠፋለች ብለሽ ነው? ለነገሩ ይሄን ወሬ ድንገት መስማታችን ጥሩ አጋጣሚ ነው። ምን እህትሽን ንግደላት ልትይ ነው? እንግዲህ ፍቃዱ የእርሱ ነው። እኔ ግን እቺ ልጅ እያለች እንኳን የእርሱ የሀገሪቷ ሰላም ራሱ መናጋቱ አይቀርም። ሂጂ ወደ ስራሽ ሂጂ። ከዚህ ቀዥቃዣ ሂጂ ግቢ። ምን ቀዥቃዣ ከብካዋ። በእርግጥ እቺ ቀዥቃዣ ያለችው ነገር ጥሩ ይመስላል። ሚስጥሬን ካወጣችሁ ያለምንም ርህራሄ ህይወቷን ነው መቀማት። ልክ እንደናሁም ደረቅ ጤናት። አንተ ግን እንደኔ በቀላሉ ተስፋ እንዳትቆርጥ። ይኸውልሽ እኔ እና አንቺ በጣም የተለያየ ነሽ። አንቺ ለገንዘብ ስትይ ነው መታረቅ የምትፈልጊው፣ እኔ ግን ለፍቅር ይሰኛል። አንዴ እሺ ብሎኝ ብቻ ቤቱ ልግባ እንጂ በጣም ብዙ ዋጋ ነው ማስከፍለው። እውነት ለመናገር መጀመሪያ አካባቢ የእውነት ፍቅር ያዘሽ መስሎኝ ነበር። ፍቅር የሚባለው ነገርማ እድሜ ላንተ ከውስጤ ንቅል ብሎ ጠፍቶልኛል። መቼም ይቅርታ እንደጠይቅሽ አጠብቂም አይደል? ይልቅ አሁን የመጣሁት ኑሐሚን ከዛ ቤት ጠቅልላ መውጣቷን ካንተ ለመስማት ነው። እሷ ስትወጣልሽ አንቺ ደግሞ በተራሽ ጠቅልለሽ ልትገቢ ነው አይደል? አንዴ ይቅርታውን ላግኝ እንጂ ምን እንደማደርግ አሳይሃለሁ አልኩህ እኮ። መቼም ከዛ ሁሉ ነገር በኋላ እዛ ቤት ያቺ ሴትዮ የምታስቀምጣት አይመስለኝም። ታዲያ አንተ እዚህ ምን ትሰራለህ? ሄደህ ከወደቀችበት አታነሳትም? ቆይ አንቺ መቼ ነው ለኑሐሚን ያለሽ ጥላቻ ነው? ከዚህ በኋላ እኮ ከናሁም ጋር አትሆንም። አባትየው ስለ እሷ እስካሁን ምንም ነገር አላለም። ስጋቴ ያ ሰውዬ ብቻ ነው። መቼስ ነፍሰ ጡር መሆኗን እያወቁ ለልጃቸው ያድራትም አይደል? ማን ያውቃል? ምናልባትም ሊያደርጉት ይችላሉ። ያቺ መተተኛም እንዳስነካቻቸው እኮ አይታወቅም። ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ አቶ ወርቁን ችግር ይዞ ከዚህ ቤት እማትወጣ ከሆነ እተኩስብሃለሁ ብሎ ሳስፈራራው ነበር ማለት ነው። እንግዲህ ናሁም ከይፌ ካልወጣው ከዚህ ቤት አልወጣም በማለት ናሁም ኑሐና መጣችና ሂድልኝ፣ እኔ ላይ ካልፈልግም በጭራሽ እስከዛሬ የቆሰልኩኝ እንዴት ትረሳዋለህ? ስለዚህ ምንም ቢሆን እኔ ማስታውሱ አንተ የጎዳኝ ነው። እኔ በጣም እጠላለሁ። ስለዚህ መቼም እቅር አልልም፣ ሄድልኝ ብላ ታባራለች እያለቀሰችው። የሆነ እባክሽን እኔ በጣም ወድሻለሁ፣ አፈቅርሻለሁ፣ አንድ ድል ስጪኝ፣ አብረን እንሁን እያለ ነበር። እኔ በጭራሽ ካንተ ጋር አልሆንም፣ ስለዚህ ሄድልኝ ብላ ስትጮህ ነበር። ነገር ግን አቶ ወርቁም በጣም ስለተናደደ ውጣልኝ፣ እሺ በፍቃድ ማትወጣ ከሆነ በግድ ትወጣለህ ብሎ ሽጉጥ ላመጣ ወደ መኝታ ቤት ይገባል። ነገር ግን ዝናሽና ኑሐና እንደምንም ብሎ ወጥቶ ይህንን ከቤት አስወጡት። ከዛ እሱን ለማረጋጋት እባክህ ሀዘር ተረጋጉበት፣ ምንም ሊሆንክ ነው ልገለው ነው እንዴ ጭራሽ ለዚች ብለሽ ሽጉጥ ትጠማለ እያለ እየጮኸችበት ነበር። ይሄ ሁሉ ያንቺ ችግር ነው፣ ይሄ ሁሉ ያመጣሽው ያንቺ ጣጣ ነው፣ በአንቺ የተነሳ ጓደኛዬ ነፍሰ ገዳይ ልሆን እያደረግሽ ነው እያለ ስጮህ ነበር። አይ ተሰማ በጭራሽ እንደዛ አትበላት ልጄን እባክህን ይቅር በላት፣ ማንም ሰው ይሳሳታል እና ይቅርታ አድርግለት እያለ እየለመነው ነበር። እኔ መቼም ይቅር አልላትም፣ መቼም አንገቴን አስደፋታኛለች፣ ስለዚህ መቼም ይቅርታ አላረግለትም፣ እንደዚህ አይነት ልጅ እኔ የለኝም ብሎ አባዬ በቃ አውቃለሁ፣ አጠፍቻለሁ፣ አስከፍቻለሁ፣ ግን አባዬ ድጋሚ ማየት የማትፈልገኝ ከሆነ እውነት አለክ፣ በቃ እኔ ከአሁን በኋላ ምንም አይደለሁም ለአንተ አይደለም ትለና በጣም ተናዳ ከቤት ትወጣለች ማለት ነው። እኔም ደግሞ መጠጥ እየጠጣ እሷን እያሰባት እንዲሁም እንደማትወደውና በጭራሽ ልታየው እንደማትፈልጉ የነገረችው በተደጋጋሚ ራሱን እያዳመጠ ነበር። በጣም ተናዶ ነበር እና ራሱን በመጠጥ ለመደበቅ በሞክሩም እምራት መጣና ምን ተፈጥሮ ነው ለዛች ናሁም የተረገመች ልጅ ራስን እየጣልክ ነው እያለችው ነበር። ስለ ናሁም ስትናገሪ እያሰብሽ ተናገሪ እያለት ነበር። ነገር ግን ትሰማኛለሽ፣ እኔ ናሁምን እጅግ በጣም አፈቅራታለሁ፣ አንቺ ግን ሲጀመር ናሁን የቀረብሽው ለገንዘብ ብለሽ ነው፣ ይህ ግልጽ ነው። ስለዚህ እኔና አንቺ በጭራሽ አንድ አይደለንም ብሎ እየጮኸ ነበር። ከዛ ስለዛ መጥፎ ነገር ስትናገሪ መስማት አልፈልግም እያላት ነበር እና በጣም ተናዶ ነበር። ሆነን እሷን አጥቼ መኖር አልችልም፣
እጅግ በጣም አፈቅራታለሁ። አንቺ ግን ለገንዘብ ብለሽ ነው ናሁን የቀረብሽው እንጂ ለፍቅር ብለሽ አይደለም። ስለዚህ አሁን ልክ ነህ፣ ፍቅሬን አንተ ገለዋል። ስለዚህ አሁን ምንም ቅንጣሽ ነገር አይሰማኝም። ናሁን ግን እበቀለዋለሁ፣ እንደምንም ብዬ አሳምኜ እገባና እበቀለዋለሁ፣ ለዚህ ድርጊቱ አስከፍለዋለሁ እያለች ነበር። አይሽ በቤት ትንሽ እንኳን የምትወጂ መስሎኝ ነበር፣ ነገር ግን ውሸትሽን ነበር ማለት ነው እያለች እንግዲህ ዝናሽ ደግሞ ኑሃማ ምስጢሬን ታወጣብኛለች እያለች እያሰበች ነበር። ግን እንደዛ የምታደርግ አይመስለኛል። ከዛ ኤደን ትመጣና እትዬ ደህና ዋሉ ትሉና ከዛ ቆይ አንቺ ተረጋጊ፣ የት ነበርሽ እያለቻት አሁን ቶሎ ብለሽ ጓሽ እናቴ ጋር ነበር እጅግ እዛ ድሬ መምጣቴ ነው እያለች አሁን ቶሎ ብለሽ ጓዝ ሰብስበሽ ከዚህ ቤት እንድትወጪ እፈልጋለሁ። እትዬ ይቅርታ አላደረጉልኝም እንዴ? ለምቅርታ እያልኩት እኮ ነው፣ እባክዎትን አያባርሩኝ እያለችው ነበር። እንደ አጋጣሚ ልጇ ይደውላል ማለት ነው። እንግዲህ ልጇ መጥቷል ዳንኤል ማለት ነው። ይደውልና እንግዲህ መጥቻለሁ፣ አዲስ አበባ ነኝ አለሁት እያላት ነበር። ከዛ ምትሰራለ እያለች የሆነ እጅግ ተስፋ ቆርጣ በቃ ራሷን ለማጥፋት ትሞክራለች። በጣም እያለቀሰች እጅግ ተከፍታለች ማለት ነው። እንግዲህ መኖሬ ለምንም አይጠቅምም፣ መሞት ነው ያለብኝ፣ አባዬ ይቅርታ አድርግልኝ ያለች መድኃኒቶች እንደ ብዙ መድኃኒት በእጇ ይዛ ነበር። እንግዲህ ዳኒ መጥቷል ማለት ነው። እንግዲህ ዳኒ መጥቻለሁ፣ አዲስ አበባ ነኝ እማዬ፣ ቆይ መልሼ እደውልልሻለሁ፣ አንዴ ጠብቅኝ እያለ የሆነ ያለቀሰች እያየው ነበር። ከዛ መድኃኒቱ በእጅ ይዛ ራሷን ለማጥፋት እያሰበች እንደሆነ ተረዳ። ከዛ ጠጋ ሄሎ እንዴ ምን እያደረግሽ ነው ብሎ መድኃኒቱ እንዳትወጥ ይጇን ይዛታል ማለት ነው። ከዛ እሷ መድኃኒቱን ልትወስድ ስትል በጭራሽ ራስሽን ታጭ፣ አንቺስ እሺ መኖር አልፈለግሽም፣ ግን መኖር የሚፈልገው ሰው ይዘሽ መሞት የለብሽም፣ ራስን ማጥፋት ወንጀል እንደሆነ አታውቂም። እንደውም ራስሽን አጥፍተሽ እንደገና ልጅሽን ለመግደል እየሞከርሽ ነው። ስለዚህ ይህንን ነገር ወደ ፖሊስ ጣቢያ ታብራራለሽ። ቆይ አንተ ምን አገባህ አንተ ማን እያለችው ስትጮህ ነበር። በጣም ከፍቷትና በጣም እያለቀሰች ነበር። ምን እንደተፈጠረ አላውቅም፣ ነገር ግን በጭራሽ እንደዚህ እንድታደርጊ አልፈቅድልሽም። አው አያገባኝ የሆነ ነገር ግን እንግዲህ ራስን ማጥፋት ወንጀል እንደሆነ ላስጠንቅቅሽ እፈልጋለሁ። ስለዚህ ምን እንደተፈጠረ ንገረኝ፣ ተረጋግጠን እናውራ እያላት ነበር። ቆይ አንተ ምን አገባ ከኔ ጋር ምን የምትፈልግ የት ታውቀኛለህ? ሄድልኝ እያለችው ስትጮህበት ነበር። ነገር ግን እሺ ሄዳለሁ፣ ግን ተረጋጊ፣ እንተዋወቅ ብሎ ዳንኤል ይባላል ብሎ ይተዋወቃታል ማለት ነው። እንግዲህ ኤልሚ ደግሞ እንዳጋጣሚ እነሱ ስተዋወቅ ይመጣና ቆሞ እያየ ነበር። እጅግ በጣም ተናደደ። ጭራሽ ደግሞ ሌላ ሰው ጋር እየተዋወቀች ነው ብሎ እጅግ በጣም ይናደዳል ማለት ነው። ከዛ በንዴት ጥፎ እነሱ በሩቅ እየተመለከተ ነበር። ዮሐና እያለቀሰችና እየተከፋች እንደሆነ ተገንዝቧል። ግን ዮሐናን እጅግ ይወዳታል ኤልሚ ቢሆንም ግን እሷ ይቅርታ ልታደርግለት አልፈለገም ማለት ነው። እንግዲህ ልጄን እባክህን ተሰማ፣ እንግዲህ የተፈጠረ ነገር አንዴ ተፈጥሯል፣ ባይፈጠር ጥሩ ነበር፣ ግን ልጄን ይቅርታ አድርግለት። ልጅ ከራሷ ይልቅ ለአንተ ነው የምታስበው፣ ለአንተ ነው የምትጨነቀው። ታውቃለህ እንደዚህ ፈተናዎች እንደዚህ ነገር ውስጥ ሆና እንኳን አባቴ ብቻ ታክሞ እንድንድንልኝ ነው የምፈልገው ብላ ስታለቅስ ነበር እያለ ነበር። እንግዲህ አቶ ልኩን አውቆ እንድታረቁ ፈልጎ ሌላ ሰው አስደውሎ ጫካ እንደሄደች እየነገረው ነበር። ከዛ ፈጣሪው ልጄን ጠብቅኝ እያለ ተሰማ በጣም ይደነግጥና ፈጣሪው ልጄ ምንም እንዳታረግብኝ እያለ ማልቀስ ጀመረ። እንደዛ ስጮህበትና ሰባራትና ብዙ ነገር ስላት የነበረው ከልቡ አልነበረም ከአፉ እንጂ። እና ይቅር በለኝ ጓደኛዬ፣ ልጄን ይቅርታ እንድታደርግለት ሌላ አማራጭ አልነበረኝም ብሎ አውቆ ሳስመስል ነበር ለካ። እናም ይቅርታ እንዳደረግለት ይህንን ትሰማና ዮሐና ጫካ እንደሄደች ከሌላ ወንድ ጋር እንደታየች ትነግራለች። ሄደን በዚህ አጋጣሚ ወሬን በማቃጠር አቤት እንድትቆይ ለማድረግ እንደ ወሬ ይወስናል። እስቲ የተፈጠረው ነገር ንገረኝ እያለችው ነበር። እና ዮሐና ከወንድ ጋር ጫካ እንደታየች እየነገረችው ነበር። እንግዲህ ዳኒ ራስሽን እንድትረጋጊ ይፈልጋለሁ፣ ድጋሚ እንደዛ ድርጊት እንዳትፈጽሚ እባክሽ፣ የመረዳሽ ነገር ካለው ንገሪኝ እያለ ነበር። ከዛ ኤልሚ ይመጣል። ቆይ አንተስ ማነህ ብሎ ከዳኒ ጋር ለማጨቃጨቅ እየሞከሩ ነበር። ቆይ እኔ የምሄድበት ቦታ ሁሉ እየተከተልከኝ ትዘጋለህ? ለምንድን ነው የማትሆኝ? ኤልሚ ይመስለኛል አንተ ነው ማለት ነው የልጁ አባት። ሰማኛለህ፣ እንደምትመለከተው መድኃኒቱ ማየት ይችላል፣ ራሷ ልታጠፋ ብላ እኔን ያዳንኩት ምናምን ብሎ ይነግራል። ምን ዮሐና እንዴት እንደዚህ ታደርጋለች? ልጄን በወደ ይዘሽ እንዴት እንደዚህ ታደርጋለች? እያለት ነበር። የሚዋክር አቀኝ ላይክ አልፈልግም ብቻ ብያለሁ፣ ለምንድን ነው የምትከተለኝ? እያለች ስጆህ ነበር። ኤምራን
እምራን ድጋሚና አሁን ይቅርታ ለመጠየቅ ታገኛለህ። ናሁም እኔ ላንተ መኖር አልችልም እና እባክህን ትናንትና ማታ ራሴን ላጥፋ ነበር። እንዴት ልጄን በወድሽ ይዘሽ ራሴን ለማጥፋት ሞክሬ ነበር ትለኛለሽ? እንዴት ያምሻል እንዴ? እሺ የራስሽን ማታስቢ ከሆነ ሆድሽ ላለ ልጅ አታስቢም እንዴ እያለት ነበር። ሌላ አማራጭ አልነበረኝም እያለች ቢሆንም ለልጅሽ ማሰብ ነበረብሽ። ቆይ ስለመሞት ብቻ ምንድነው የምታወሪ? ዛሬ ምን ያወራሽ ነው? እያለ በጣም ስናደድ ነበር። ሌላ አማራጭ የለም ናሁም ይቅርታ እንድታረግልኝ እፈልጋለሁ። እኔ ያላንተ መኖር አልችልም አይገባም እንዴ እያለችው ስታለቅስ ነበር። ቢሆንም እኔ ይቅርታ አላደርግልሽም እባክሽን፣ የማስፈልግ ከሆነ ቤቅራውን እከራይልሽ እና ለልጅ የማስፈልገውን ነገር አድርጓለሁ እያለ አይ እኔ ዝም ነገር አያስፈልገኝም በራሴ ለመቆም ሞክራለሁ ትልና ብቻዋን ለመሆን ተወስናለች። እኔ በድጋሚ የሆነን ይቅርታ አድርግልኝ እባክሽን አንድ እድል ስጪኝ። ቆይ ምን እንዳድርግ ከዚህ በላይ በተደጋጋሚ ይቅርታ ጠይቄሻለሁ እያላት ነበር። ነገር ግን ዮሐና በጭራሽ ይቅር አልልህም ብላ ረፍታ ሄደች ማለት ነው። እጅግ በጣም ተናደደ። ያለኝ አማራጭ ዮሐናን አፍኜ ማስቀመጥ ብቻ ነው እያለ ሳስብ ነበር። እንግዲህ ለዝና ደግሞ ኤደንን ደግሞ ወሬ ለማቃበጠን እንደውም ቤት ለመግዛት ይወስናል። እየቆየ ቤት ለመግዛት እንዴት ታስባለ እያለች ነበር። ምን ደግሞ አንቺ ኤደነች አይን ወሬ ያወራችልሽ? ታዲያ ቤት ቢገዛላት የፈለኩ ማድረግለት ለጓደኛዬ ቤት አይደለም ህይወቴን ቢሰጥለት ራሱ ደስ ይለኛል እያለው ነበር። ቆይ እንዴት ነው ይህን ታስበው? ዮሐና ራሷ ለማጥፋት እንደሞከረች ኤደን ተደብቃ እያዳመጠችው ነበር። ከዛም አባቷ ይቅር ብሏታል። ልጄ አንድ ነገር ብትሆኚ እኔ እንዴት ነው መኖር የምችለው? አዎ እኔ ከልቤ አልነበረም ስናገርሽ የነበረው ከአፌ ነው እንጂ አንቺ አንድ ነገር ከሆንሽብኝ እኔ መኖር አልችልም እያለ ይቅርታ ይጠይቃትና ይቅር ብዬሻለሁ ብሎ ሰላም አወርዳሉ ከአባቷ ጋር ማለት ነው። ኤደን እንግዲህ ይህን ሲሰማ ይህንን ምስጢርማ ለእትዬ መናገር አለብኝ ብላ ተወስናለች። አዎ ሰላም ሆናችሁ ስላየሁት በጣም ደስ ብሎኛል። አትልቁም የሆነ ከልብ አመሰግናለሁ ስላደረጉልኝ ነገር መቼም እንደምከፍል አላውቅም። በጣም አመሰግናለሁ ብላ አባዬ ይቅር ስላልከኝ ደስ ብሎኛል። የኔ ውድ ልጅ ያለ አንቺ እኮ መኖር አልችልም። በአፌ ነበር እንጂ ከልቤ አልነበረም የጮኩብሽ። ስለዚህ ከልቤ ይቅር ብዬሻለሁ። የተፈጠረ እንዴት ተፈጥሯል። ስለዚህ በቃ ተረጋጊ ብሎ እያባበላት ነበር። እንግዲህ ዝናሽ ተጨንቃለች። ምክንያቱም ዳኒ መጥቷል ማለት ነው። እንግዲህ ዳኒ የመጣው የልጇ ከውጭ ወለደችው ልጇ ነው ማለት ነው። ማንም የማያውቁ ከባድ ምስጢሯ ይሄ ነው። ከዛ ሄደን ተደብቃ ቆይ አንቺ ምን እየሆንሽ ነው? ተደብቀሽ ሸወኩለሽ አትምጪ ብዬሽ አልነበረም እንዴ? ምንድነው ሰሪት እያለቻት እትዬ አስቸኳይ የምነግሮት ነገር ዮሐና እራሷ ልታጠፋ ሞክራ ነበረ እኮ ነው የምሉት እያለች ምን ማለት ነው? እሷ ራሷ ሰው ነው የምታጠፈው። ራሷ ታጠፋለች ብለሽ እሷ ሰው ታጠፋለች እንጂ በጭራሽ ራሷን አታጥፋም። እኔ እንዲምልሽ እሷ ላይ ልታጠፋችንም በጭራሽ እያለች እኔ ምሎት በዚህ አጋጣሚ ለምን እኛ አንጨርሳትም እያለች ምን እህትሽ ለመግደል ያሳሽ ነው እሺ ከዚህ ብላ አባረረቻት ማለት ነው። ጭራሹ ዮሐናን ለመግደል አሰበች ማለት ነው። ኤደን አንድ ላይ ተባበሩ። እንግዲህ እኔ ያልኩት እርሶ የሚጠቅሙት ነገር ነው እያለች እንምተኝቶ ደግሞ በህልሙ እምራ ራሷን ለማጥፋት እየሞከረች እንዳለ በህልሙ ነው ግን ያየ ማለት ነው። እንቅር ስለማትለኝ በቃ እኔን ወሬ ሲያጠቅሙ መሞት ነው የምፈልገው ብላ በረኪና ይዛ በእጅሽ ምንድናሽ ንገረኝ እያለ በረኪና ጠጥታ ራሷን ለማጥፋት ስትሞክር ነበር። ነገር ግን ከእንቅልፏ ሲባንን ህልም እንጂ እውነት አልነበረም ማለት ነው። ፈጣሪ ሆይ በስመ አብ ብሎ እያማታ ነበር። በህልሙ ያየ ነገር እምራ መድኃኒቱን በረኪና ጠጥታ ራሷን ስታ ነበር ያየ በህልሙ ማለት ነው። ከዛ እጅግ በጣም ደነገጠ። እንግዲህ ይመስለኛል አሁን እምራን ይቅር ብሏት አብረው ይሆናሉ ማለት ነው።